ከሰሞኑን ፑቲንን ክፉኛ ያስቆጣ ትራምፕን በንዴት ያጦፈና አውሮፓውያኑን በተቃራኒው በፍርሃት ያራደ ጉዳይ ተከስቶ ነበር። ዕለቱ ግንቦት 20 ቀን 2025 ነበር። የሩሲያው መሪ ቭላዲሚር ፑቲን በዓመቱ ለመጀመሪያ ጊዜ ከዩክሬን ነጻ የወጡ ግዛቶችን ለመጎብኘት በሄሊኮፕተራቸው በመጀመሪያ ያቀኑት ወደ ኩርስክ ግዛት ነበር። እንደሚታወቀው ሚያዝያ 2025 ላይ ሩሲያ ይህን ግዛቷን እስክታስመልስ ድረስ በዩክሬን ስር ሲተዳደር ቆይቷል። ታዲያ ፑቲን ወደ ኩርስክ እየተጓዙ ሳለ የግድያ ሙከራ ተደርጎባቸዋል። ይህ ሙከራም ከ80 ዓመታት በኋላ በሩሲያ መሪ ላይ የተሰነዘረ የመጀመሪያው የግድያ ሙከራ ነበር። በዕለቱ ዩክሬን ያሰማራቻቸው ክንፋቸው የማይታጠፉ 46 ድሮኖችን ሲሆን ሁሉም ድሮኖች አነጣጥረው የነበረው ደግሞ የፑቲን ሄሊኮፕተርን ዶግ አመድ ለማድረግ ነበር። የፕሬዝዳንቱ ሄሊኮፕተር የድሮኖችን ሲግናል ጃም ማድረግ የምትችል ብቻ ሳትሆን የመልእክት ልውውጦችንም መጥለፍ የሚያስችል ቴክኖሎጂ ስለነበራት ከድሮኖቹ የተወሰኑ በአግባቡ ተመክተው አየር ላይ እንዲጋዩ ሆነዋል። ሌሎቹ ድሮኖቹ የሰነዘሩት ጥቃትም ሙሉ ለሙሉ ከሽፈዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።